የዛሬ መልእክት እንደዚህ የሚል ነው። ኢየሱስ ያንተ ነው፣ አንተ የኢየሱስ ነህ። አንድ ሰው እንደዚህ በል፣ እኔ የኢየሱስ ነኝ በሉ። ለምንድን ነው ኢየሱስ የሚሉ ሰዎች የሚጠሉት? በመጽሐፍ በዓለም ካለው መጽሐፍ ሁሉ ተለይቶ ይህ መጽሐፍ የሚቃጠለው ለምንድን ነው? ኢየሱስን ስለሚጠሉ ነው። የኛ ልዩነት ደግሞ ከማንኛውም ሃይማኖት ለየት የምንለው ዋናችን፣ ቤዛችን፣ ራሳችን፣ ምሰሶአችን ኢየሱስ ብቻ። ለምንድን ነው የተከተላችሁት ጌታ? አሁን ለምን ተጠመቃችሁ? ኢየሱስ የምትሉት ለምንድን ነው? ምን አገኛችሁ? ጌታን ተከተላችሁ። ሰይጣን እኮ እንደዚህ እያለ እኮ እያስለቀሰ ያሳድራል እኮ ብዙ ጴንጤ አይደለም ዲጎታ ደማ ጌታ ነው ጴንጤ ጌታ ትላለህ። ምን አለሽ አንቺ? ሰው ሃይማኖተኛ ሆኖ በዚህ ምድር ላይ መኖር ለሰው ልጅ ቀላል ነው። በጣም ሲምፕል ነው። ሃይማኖተኛ ሆነ ማንም የትገባ የተወጣ የሚል የለም። ሃይማኖተኛ ሆነ መስቀል አንገት ላይ አድርገ ወይ የሆነ የአምልኮ ስነ ስርዓት እየፈጸምክ እንደፈለክ መሆን ትችላለህ። ሰው ሽታው ጠረኑ እንኳን የሚቀየረው ኢየሱስን ሲቀበል። ኢየሱስን መቀበል ሃይማኖትን መቀየር አይደለም። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እናምናለን። ወደ ከሰማይ ወደ ምድር የመጣ ሰይጣን እንዲደነግጥ የተሰጠ የሰው ልጅ ሁሉ እንዲያምን የተፈቀደ አንድ ስም አለ። ብዙ ራሳቸውን የሚያጠፉ ሰዎች ሃይማኖታቸው ማን ነው ብትሉ ጴንጤዎች ናቸው። ብዙዎች ማለት ነው። ለምንድን ነው ያረኩም? በኢየሱስ ስላረኩ። ጌታን የፈለጉት ለሆነ ጥቅም ስለሆነ፣ ለኪሳቸው ጉዳይ፣ ለትዳራቸው ጉዳይ፣ ለእንትን ጉዳይ ስለፈለጉ ያንን ስላላሟላ በቃኝ ጌታም አልጠቀመኝም እላለሁ። ሃይማኖት ቀይሬ ቼክ ላድርግ እስኪ፣ በዚህ ሃይማኖት አላዋጣኝም፣ በዚህ ሃይማኖት አንቀይር። ኢየሱስን ያገኘው የተቀበልከው ለምድር ብልጽግና አይደለም። የኛ ልዩነት በዚህ ምድር የጴንጤ ለሚባለው ልዩነት። በነገራችን ሰዎች እኛን እንደዚህ ይላሉ፣ ፕሮቴስታንት ይላሉ። ፕሮቴስታንት ማለት ሃይማኖት አይደለም። ፕሮቴስታንት ምንድነው? እምነት ሲባል ፕሮቴስታንት ነኝ አትበሉ። ፕሮቴስታንት ማለት ለስድብ ሰዎች የተጠቀሙበት ቃል ነው። ከሮም ካቶሊክ ማርቲን ሉተር 95 ጥያቄዎችን አስቀምጦ ሲወጣ አጠቃላይ ካቶሊክ ላይ ሮም ካቶሊክ ላይ ይሄ ጴንጤ የሚባለው ሃይማኖት ከመነሳቱ በፊት አንድ ሰው በቤተሰባችሁ ውስጥ ከሞተ የመጽሐፉ ስልጣን የለም። እዛ ቤት ስልጣኑ የጳጳሱ ነው። ጳጳሱ ያንተ ወንድም ወይም ያንተ ልጅ መንግስተ ሰማይ ገብቷል ነፍሱ የሚለው ነገር ከአፉ እስኪወጣ ድረስ ለካህኑ ገንዘብ ይሰጣል። ስልጣን በመጽሐፉ የሚለው ሳይሆን ካህኑ የሚለው ነው የሚሆነው። ያንን ሁሉ ተቃውሞ በአጠቃላይ ከሱ ጋር አንድ ላይ 95 ጥያቄዎችን አስቀምጦ ሲወጣ ፕሮቴክት አድርገ ማለት ነው። በእንግሊዘኛ ምን ማለት ነው? ተቃወመ ማለት ነው። እሱ ተቃውሞ ሲመጣ የሱን አስተሳሰብ የሚከተሉ ሰዎች ከሱ ጋር ሲወጡ እዚህ ያሉ ሰዎች እነዚህ ሰዎች ተቃዋሚዎች ናቸው የሚል ስም ሰጡ። ስለዚህ ከዛች ቀን ጀምሮ ምን ተብሎ ቀረ? ፕሮቴስታንት ተብሎ ቀረ። ፕሮቴስታንት ማለት ተቃዋሚ ማለት ነው። እኛን አያገባንም፣ የኛ አይደለም እሱ። እኛ ትክክለኛ ስማችን ክርስቲያን የሚል ነው። ከኛ የተሻለ ክርስቲያን በዓለም የለም። በኢየሱስ ላይ የጨመረና ኢየሱስን ያላመነ ሁለቱም እኩል ነው። በኢየሱስ ያመነ ሰው፣ ኢየሱስን የሚከተል ሰው እሱ ክርስቲያን ይባላል። የኛ ሰው እኛ ለምንድን ነው የምንጠላው? ከዛ ጊዜ ጀምሮ በሰዎች አንደበት። በነገራችን ይሄ ትላንትና በ15ኛው ክፍለ ዘመን ምናምን የተከሰተ ነገር አንደኛው ክፍለ ዘመን ጋር ብትመጡ አጠቃላይ ኢየሱስ ብለው የሚጠሩ ሰዎች ሲጠሉ ሲሰደዱ ነበር። ለምንድን ነው ኢየሱስ የሚሉ ሰዎች የሚጠሉት? በመጽሐፍ በዓለም ካለው መጽሐፍ ሁሉ ተለይቶ ይህ መጽሐፍ የሚቃጠለው ለምንድን ነው? ኮንሰርት አዘጋጅተው እየቀደዱ የሚጥሉት ለምንድን ነው ብትሉ ኢየሱስን ስለሚጠሉ ነው። የኛ ልዩነት ደግሞ ከማንኛውም ሃይማኖት ለየት የምንለው ዋናችን፣ ቤዛችን፣ ራሳችን፣ ምሰሶአችን ኢየሱስ ብቻ። አንድ ሰው ድብልቅልቅ አርጉና ኢየሱስ በሉ። ለምን እንደሆነ ታውቃላችሁ? ሰው ሃይማኖተኛ ሆኖ በዚህ ምድር ላይ መኖር ለሰው ልጅ ቀላል ነው። በጣም ሲምፕል ነው። ሃይማኖተኛ ሆነ ማንም የትገባ የተወጣ የሚል የለም። ሃይማኖተኛ ሆነ መስቀል አንገት ላይ አድርገ ወይ የሆነ የአምልኮ ስነ ስርዓት እየፈጸምክ
እንደፈለክ መሆን ትችላለህ። መስቀል አንገታቸው ላይ አድርጎ ከንፈራቸው አሮጌ ኩሽና የመሰላቸው በጫትና በገሪባ የሰከሩትን አይታችሁ አታውቁም? ሃይማኖተኞች ሰው ሽታው ጠረኑ እንኳን የሚቀየረው ኢየሱስን ሲቀበል ነው። ኢየሱስን መቀበል ሃይማኖትን መቀየር አይደለም። ኢየሱስ ሕይወት ነው። አንድ ጊዜ ሰይጣን ይደንግጥ። ኢየሱስ በሉ። እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ እናምናለን። ወደ ከሰማይ ወደ ምድር የመጣ ሰይጣን እንዲደነግጥ የተሰጠ የሰው ልጅ ሁሉ እንዲያምን የተፈቀደ አንድ ስም አለ። ገብርኤል በሉ፣ ሚካኤል በሉ፣ ጊዮርጊስ፣ ሌላ በሉ፣ መሐመድ በሉ፣ ሰማይ ጨረቃ በሉ፣ ከዋክብት በሉ። የሰው ልጅ ምንም አይመስለው። እስኪ ከዚህ እየሄዳችሁ ታክሲ ውስጥ ዝም ብላችሁ ስልክ አንስታችሁ ጌታ ኢየሱስ ይባረክ በሉ። ታክሲ ውስጥ ያለው ሰው ሁሉ ጫወታውን ትቶ ጸጥ ይላል። ከዛ እናንተን ማዳመጥ ይጀምራል። ያንዳንዱ አይኑ ይቀላል፣ ያንዳንዱ ፊቱ ይኮሳተራል። ማርያም በር፣ ገብርኤል በር፣ አርሴማ፣ ማንቸስተር በር፣ ማንንም ከንተ አይላ የማይተዋወቅ ሁሉ ጠጋ ብሎ ማለት ይጀምራል። ኢየሱስን ማለት ሲጀምር ፊቱን እንዲህ ማለት ይጀምራል። እኔ ግን ምንድነው ከዚህ በኋላ ይሆናል ብዬ ዝም ብዬ ሳስብ አንዳንድ ሰዎች ከቸርች ወጥተው በታክሲ ሲሄዱ ታክሲ ውስጥ ጅኖችን ይቀጠቅጣሉ። ሳይወዱ ሳትወዱ ነው አጋንንት ይጮሃል ብለሽ ሳይሆን ዝም ብለሽ አንተ ዝም ብለሽ ስልክ አንስተ በእውነት በል በኢየሱስም ስትል ካጠገቢ አንድ ሰው ይመታል። ምን አይነት ሰው ብትል ጅኒ ያለበት አንተ ጮህና ኢየሱስ በል። ልዩነት ነው። እስኪ አንድ ጊዜ ልዩነቴ ነው በሉ። ሕይወት ነው። እኛ ስንጨፍር ስናሸበሽብ ስናመልክ እኛ ጋር ልዩነት አለ። አትቀልድ አተ እዚህ ጋር ጫት ሞልተን እዚህ ጋር ከንፈራችን አብጦ እዚህ ጋር ደርሶ ሃይማኖት ከምንልበት ያረፍነው በኢየሱስ ነው። ጩና ከነጋር ኢየሱስ በሉ። ጀግና ተብሎ የተጠራ የስንቱ ታሪክ አለፈ። 10,000 የመራበት ጉልበቱ አልቆረገፈ። የትውልዱ ዘመን አልፎ በሌላው ትውልድ ተረሳ። ስንት ኃያል ወድቆ ቀረ፣ ዳግም ተመልሶ ላይነሳ። የስንት ሺህ ዓመት ታሪክ ዛሬም ትኩስ የሆነለት ከትውልድ እስከ ትውልድ አዲስ ሆኖ የሚወራለት ሞትን በሞቱ የገደለ የሲኦልን ኃይል የሻረ ዘንድሮም ስሙ ሲጠራ ስንት ቀንበር ተሰበረ። ከኔ ጋር አንድ ሰው ኢየሱስ። በየመንደር የሚመለኩ አማልክቶች የተባሉ መሠዊያ ቆሞላቸው የሕዝብን አቅም የበሉ መዛግብቱ ሲመረመር ሲፈለግ አድራሻቸው ለካስ ሞተው ተቀብረዋል፣ ከመቃብር በታች ናቸው። የሞትን መውጊያ ሰባብሮ ከመቃብር ድል ሲነሳ ያዩ ሁሉ መሰከሩ፣ ኢየሱስ ይሁዳ አንበሳ። የትንሣኤው ባለ ታሪክ ኢየሱስ ማን ነው ሌላ? በኔ ዘመን ከኔ በኋላ አይመለክም ከሱ ሌላ። በጌታ መራኝ ጠርሳይ ቤት ኢየሱስ በሉ እስኪ። የሰው ልጆች ዝም ብሉ ጌትነቱን ባይናገሩ አናመልከውም እምቢ ብለው አምላክነቱን ብክዱ አናውቀው ማን ነው ብለው ሁሉም ዋሽተው ብናገሩ እሱ እንደሆን አይለወጥም አለ ይኖራል በክብሩ። አምላክነቱን ያወራል ሰማይ ምድር ፍጥረት ሁሉ አሸንፏል ያሸንፋል እኛስ አይተናል እያሉ በነገስታት በኃያላን ተወዳዳሪ የለውም አቻ። የሰይጣን ምሽግ ፈርሳል በኢየሱስ ስሙ ብቻ። ኢየሱስ ባለፈው ዘመን ተነስተው አምላክ የሚባል የለም ያሉ በዝናቸው በክብራቸው አቤት አንቱ የተባሉ አዎ በርግጥ የለም የሚል ብዙ ህዝብን ያስከተሉ እስቲ መዛግብት ይመርመር ዛሬ ታዲያ ወዴት አሉ? ከክብር ስፍራ አዋርዶ መኖሪያቸውን አስለቅቆ ላይመለሱ አጠፋቸው ማይረጋቸውን አስወልቆ ያለ የነበረ እርሱ ዓለም ሲጠቀለል በእርሱ መንግስቱ ገና ይገዛል የኛ ኢየሱስ ንጉሡ። ቀኝ እጃችሁ ከፍ አድርጉና ኢየሱስ በሉ። የዛሬ መልእክት እንደዚህ የሚል ነው። ኢየሱስ ያንተ ነው፣ አንተ የኢየሱስ ነህ። አንድ ሰው እንደዚህ በል እኔ የኢየሱስ ነኝ በሉ። በነገራችን ዛሬ ዳግም የተወለዳችሁ በክርስቶስ ኢየሱስ ማመናችሁን በውሃ ጥምቀት ያረጋገጣችሁ የእግዚአብሔር ልጅ መሆናችሁን በውሃ ያስመሰከራችሁ የእግዚአብሔር ልጆች እንኳን ደስ አላችሁ። ለተጠማቂዎች አጨብጭቡላቸው። በደንብ አጨብጭሩ። ድመጉ። በደንብ አጨብጭሩ። እስኪ አንድ ጊዜ ኢየሱስ የኔ ነው በሉ። ከዚህ ቤት ስትሄዱ ሰይጣን በተለያየ መንገድ ይመጣል። ሰይጣን ሰው ጋር ሲመጣ ባል እያለ ሚስት ጋር አይመጣም፣ ሚስት እያለች ባል ጋር አይመጣም። ራሳቸውን ያጠፉ ሰዎችን ለብቻቸው ነው ያሳመናቸው።
ሰው ባለበት አያናገርም ሰይጣን። ለብቻሽ ስትሆኚ ይመጣል። ምክንያቱም ካጠገብሽ ባልሽ ካለ አንቺ ባለፈው እግዚአብሔር ተናግሮ የለ እንዴ ይላል። ሰው ካለ ግን ብቸኛ ስትሆኚ ሰይጣን ይመጣል። ቀጥታ ሱፍ ለብሶ ይመጣና እንደና አይ አንተ ነን ከነና አሳጋየት አሁን ትዘምራለህ አንተ ምን አለ ከምን ምንም የሌለ አይብ ለማይናገር ሙዱ ሰውየው ሙዙ ተጀምቦካ ወደ ድጎዶ ወግስ ያገ ያስለቀሳችሁ ይደፋ። ሰይጣን ስብከቱ ከባድ ነው። እንዴት እዚህ ጋር አሜን ካልከው በላይ ቤት እዚህ ፈገግ ብለህ ነው አሜን የምትለው፣ እዛ እያለቀስክ ነው አሜን የምትለው ለሰይጣን። ግን አንድ እውነት እነግራችኋለሁ፣ ለሰይጣን አናቱ ላይ ኢየሱስ አለኝ በሉ። እስኪ ከኔ ጋር ኢየሱስ አለኝ በሉ። እዩ ሰይጣን የሚፈራው ሰው ገንዘብ ያለውን አይደለም፣ ብር ያለውን አይደለም፣ ወርቅ ያለውን አይደለም። ሰይጣን የሚፈራው ኢየሱስ ያለውን ሰው ነው። ኢየሱስ ከናንተ ጋር መኖሩን ካላረጋገጣችሁ ይህች ዓለም ኑሮ አትገፉም ከዚህ በኋላ። ግን ነግራችኋለሁ፣ ብራችሁን ትታችሁ ወርቃችሁ ያለው ነገር ትታችሁ ለሰይጣን አንድ እውነት ነገሩ ኢየሱስ አለኝ። ምንም የለም ብሎ ሊያስለቅሳችሁ ሲመጣ አፋችሁ ላይ ይሙላ ኢየሱስ አለኝ። ጩሁና ከኔ ጋር ኢየሱስ አለኝ በሉ። ቆይ ኢየሱስን አግኝተሃል ሲባል ምን አገኘ? ኢየሱስን አግኝተ የሰይጣን ጥያቄ የመጀመሪያ ጥያቄ፣ የሰይጣንም የሰውም ጥያቄ። ኢየሱስ እኮ ተራ ሰው ነው። ኢየሱስ እኮ የበላ የጠጣ እንዳንተ ጨርቅ የለበሰ ታመልካለህ የምለው እስልምና ምን ተከታይ ሰው ኢየሱስ ጌታ ነው ያድና ስትል ምስኪን ምንም የለውም እኮ ሻባባ ጫማ አድርገህ ኢየሱስ ያድናል ትላለህ። ምን አተረፍክ ስትባል ምንድነው መልስ? አይደለም እኔ ጌታን ካገኘው በኋላ ቤት አግኝቻለሁ። አሁን ለምሳሌ ተጠምቃችኋል፣ አዲስ ጌታን ያገኛችሁ ተጠምቃችኋል። እሺ ምን አገኛችሁ? ኢየሱስ አግኝታችሁ ብትባሉ ምንድነው ብትሉት? ምንድነው ብትሉት? እኔ ጌታን ካገኘው አይ ቤት አልነበረኝም ቤት ገዝቻለሁ፣ ጌታን አግኝቼ ነው ባል ያገኘሁት፣ ጌታን አግኝቼ ነው ትዳርኮ ያስኩት ልትል አትችልም። ጌታ የት እንዳለ ጌታ ተራ ሰው ነው ብሎ የሚሳደበው በፊት ያልፋል ቪኤት እየነዳ። ምኑ ጋር ነው ልዩነት ታዲያ? ምኑ ጋር ነው? እሱ ቪኤት እዛ ይሄዳል፣ አንተ ደግሞ ኢየሱስን ስላገኘው አይ ጌታን አግኝቼ እኮ ኑሮ ጥሩ መጀመሪያ አንድ ክፍል ነበርኩኝ አሁን 3 በ4 ያስኩኝ እንደ ሁለት ጌታን ካገኘው ጀምሮ አትልም ልትል አትችልም። ኢየሱስን ያገኘው የተቀበልከው ለምድር ብልጽግና አይደለም። ለንገር ኢየሱስን ባገኘ ቀን የመጀመሪያ ምንድነው ያገኘሁት ብለህ ማሰብ አለብህ። ኢየሱስን አግኝተ ምን አገኘ? ጴንጤ ኢየሱስን ማግኘትን ማመንን ከምድራዊ ነገር ጋር ካገናኘ ብዙ ራሳቸውን የሚያጠፉ ሰዎች ሃይማኖታቸው ማን ነው ብትሉ ጴንጤዎች ናቸው። ብዙዎች ማለት ነው። ለምንድን ነው ያረኩም? በኢየሱስ ስላረኩ። ምክንያቱም አለኝ ብለው ስለማስቡ ጌታን የፈለጉት ለሆነ ጥቅም ስለሆነ ለኪሳቸው ጉዳይ፣ ለትዳራቸው ጉዳይ፣ ለእንትን ጉዳይ ስለፈለጉ ያንን ስላላሟላ በቃኝ ጌታ ማልጠቀመኝም ይላል። ሃይማኖት ቀይሬ ቼክ ላድርግ እስኪ በዚህ ሃይማኖት አላዋጣኝም በዚህ ሃይማኖትን ቀይሬ በጌታ ሆነው በጌታ ቤት እያሉ ጠንቋይ ቤት የሚሄዱ ለምን ነው ሄድከው? አንዷ እናት ነብይ አስነሳ ተነሽ ጠንቋይ ቤት ተሻለ ይላል ጌታ ስል አዎ ሄጃለሁ አለች። ለምንድን ነው የሄድሽው ስል ንወስ ጌታ ኦዲያ ባይጣይም ቢኪና ቀጥታ እንደዚህ ጌታን የተከተላችሁበትን መንገድ ለምንድን ነው የተከተላችሁት? ጌታን አሁን ለምን ተጠመቃችሁ? ኢየሱስ የምትሉት ለምንድን ነው? ምን አገኛችሁ? ጌታን ተከተላችሁ። ሰይጣን እኮ እንደዚህ እያለ እኮ እያስለቀሰ ያሳድራል እኮ ብዙ ጴንጤ አይደለም ዲጎታ ደማ ጌታ ነው ጴንጤ ጌታ ትላለህ። ምን አለሽ አንቺ? የዓመት የ2 ዓመት ጫማ አልቀየርሽም ጌታ ትያለሽ እንዴ? ኢየሱስ ጌታ አይደለም ብሎ የሚሳደበው ስንት ሱቅ አለው ስንት መኪና አለው ብሎ ምን ትመልሳለህ? ያለማ ጉዳት እኮ ነው ጌታ ቆይ ቀይሬ ቼክ ላድርግ እንዴ? ከዛ ኢየሱስ ያድናል ባልከው ባፈደ ምክንያቱም የምታገኘው ጌታን የምታወዳድረው ከምድራዊ ነገር ጋር ስለሆነ በምንድን ነው ጌታን አግኝተን ምን? እስኪ አንድ ጊዜ ካጠገባችሁ ያለ ሰው ጌታን አግኝተን ምን አገኘ በሉ። እሺ ቆይ እንገሩ እንደገና ጠይቁ። የኢየሱስ ሆነ ምን ተጠቀምክ በሉ።